አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ፎዚና ፉፉ ታርቆ አልሐምዱሊላህ ረብል ዓለሚን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ማታም ያው እንዳያችሁ ብሩኬና ሀይሚም ያው እንደዛ ሆኖ አላህ ያለ ጊዜ ፈጣሪ የወሰነ ጊዜ ነው። ሰው ምንም ነገር ቢያወራ ምንም ነገር ቢል ውዶቼ ዛሬ ያው ፏድና ፎዚ በእንደዚህ በደስታ ሀይሚና ብሩኬ በእንደዚህ በደስታ ቦታ ተሰብስቦ ደስታቸው እያየን ምን ይመስላችኋል? ቤተሰቦቼ ያው ነባሮች እንደሌላን ጊዜ በላይክ በሼር በኮመንት ሁሌም እያስደሰታችሁኝ ነው። አላህ ያስደስታችሁ፣ መጨረሻችን ያሳምርልን። ምንም ነገር መጨረሻውን ያማረ ሲሆን ነው የሚያስደስት። ደግሞም በትዳር መሀል ገብታችሁ ያልሆነ ነገር ቅው ቅው የምትሉ በጣም እንትን የሚል ነገር ነው። ነባሮች እንደሌላ ጊዜ ሌላም ያው ቤተሰብ አንድነታችን እናሳይ። ኢትዮጵያንን እኛ ፍቅር አንድነት ነው። በቃ ሰብስክራይብ እንደራረግ፣ ላይክ እንደራረግ፣ ኮመንት እናስቀምጥ። ቅንነት ለራስ ነው። አንድ እህታችን እኛማ ያው መቼም ከአንድ ዋንኬ ሁለት ምናምን እየገባን መቼም የጀማሪው አንድ እህታችን ለመደመር ምናምን በጣም ራሳችን እንትን የሚለን ነገር አለ። መቶ ቤተሰብ አድርጎን ምናምን ሲል ራሳችን ለምን እንዲህ እናደርጋለን? በቃ የእኛ የሚከፍለን የእነሱ አይከፍላቸውም። በቃ ቻናላቸው አዲስ እንትን ያሉ የእነሱ ማስደሰት አሉ። በቃ ሀገራችን እንደዚህ በደስታ ነው። አረንጓዴ በንዴ ገብታችሁ የፈለጋችሁ ነገር ለማድረግ ነው። እነሱ ምናስደስት ያው ፏድና ፎዚ ከሆነ ያያችሁ ተረዋወጡ። ፏድ በመጨረሻ ያያችሁ ህይወቱ እንትን ሊል በቃ ምን ልበላችሁ፣ እንደዚህ አብዶ እንደዚህ ጫካ ውስጥ ተገኘ ተብለዋል። እሷም 4 5 ጊዜ ቢባል ለምን ልጄ ቤት የተከብሬ ስኖር እንዲህ ነገር አመጣብኝ። ሴቶችዬም ግን እኔ የምላችሁ ነገር የአንዳንድ እህታችሁ ስትሉ አንድ ልጅ ለምን እንደዛ አደረገ? እርግጥ ያው ባሉ ማይወድ ማን አለ? ባሌ እንደዚህ ያስቀምጣ እንደዚህ ልትሉ ትችላላችሁ። ግን አንተም ወንድሜ ቤትም ቦታ የእሷ ማስፈቀድ ያለብህ ቤት ላይ እንዲህ ይደረጋል። ከሰው ጋር ለመስማት ሰው ጋር ወጥተሽ ትላንትና ቪዲዮ ማሁን አንድ እህታችን እንደዚህ እርጉዝ ሆኜ ቤት እሷ ያው ቤት ስላላት ሀብት ስላላት ወደዛ ሂዶ ገባ ምናምን ብላ በጣም ስቃይ የሆነች እህታችን አይተናል። ወንድሞቻችን በቦታ ብር አለን ብላችሁ ሚስቶቻችሁ ቤት ላይ አስቀምጣችሁ ብዙ ልጆቻቸው አቅፎ ልጆቻቸው እርጉዝ ሆኖ ምናምን የምታደርጉ ነገር አለ። ረጋ ብላችሁ እህቶቼ፣ ያ ባልሽ ነው። ረጋ ብሎ እኔ ያቺ እህትሽ ለመርዳት ፈልጌ ያለው እሷን ጋር ወድጃታለሁ፣ በቃ የእሷ ፍቅር ይዞኛል፣ እንዴት ይሁን ሲልሽ ቤት መዝጋት መውጣት እሱ ለማጥፋት እንደዚህ መሆን የለብንም እህቶች። መጀመሪያ ካላስፈቀዳችሁ ግን መጀመሪያ ከእናንተ መሹራ አድርጎ የልጁ እናት ነሽ፣ ልጆችሽ ቤትሽ አስቀምጠሽ ነው ያለብሽ። የአንቺ ችግር ሳይቀርፍ ቤትሽ ያለ ነገር ሳያስተካክል የአንቺ ሀቅ ሳያሟላ ወጥቶ ከሌላ ጓደኛ ሆኖ ከኋላ መያደር ከሆነ ልኩ ማሳየት አለብሽ። እንደ ፎዚ ማለት ግን ፎዚ ፋዲ ያለ ነገር እንትን ብያት ነበር፣ እንደዛ ብዬ ብዙ ጊዜ እያወራን ነበር። በቀልድም ይሁን ብዙ ነገር እንትን እያለ ነው። እኛ ምንም ምናቅ ነገር የለም፣ ምንም ምንል ነገር የለም። በእንደዚህ ነገር ወንዶች በቦታ መጠንቀቅ አለባችሁ። የሚስቶቻችሁ ልጆቻቸው እያሳደጉ ከልጆቻቸው ደፋ ቀና እያሉ ምን ይብስ ምን ዛሬ ቤቴ ምን ይሆናል ትላለች እሷ። ባለቤቴ እንዴት ይሆናል ብላ ታስባለች። በዛ ነገር የእሷ ማስፈቀድ አለብህ። ብሩኬ ሀይሚም ግን አንዳንድ ያው ትምህርት የሚወሰድበት ነገር ያው ሀይሚ እንደዚህ የሆነ ብዙ ነገር እያያችሁ ነው። ብዙ ነገር እነሱም በመሀል ገብቶ ሚም የተሳደቡ ምን ያልሆነ የብሩኬ ወዶ የሀይሚ የሰደበ አለ፣ ሀይሚ ወዶ የብሩኬ የሰደበ አለ። እንዲህ መሆን የለባችሁ። ጠንቀቅ ብላችሁ የሌላ እህቶቻችሁ መጥፎ ነገር እንደማይሆን ከፈለጋችሁ የእናንተም ነገር ማሳመር አለባችሁ።
ፏድ ያው የፎዚ እንደዚህ ነገር መጀመሪያ ቢነግራት ብዙ ችግር እንትን ያደ የአንድ እህታችን ያው በሰው ሀገር ህይወቷ እንትን ለማለት ብዙ ነገር ልትደረግ እንትን ያለ የሰው ብዬ ነው ብሎ እሱም በጣም ያሳዘነው ነገር ያለቀሰ እብድነቱ ወደ ጫካ ያስገባው ምን የሆነ ለምንድን ነው ያቺ እህቴ እንዲህ ጥሩ ነገር ስላሰብኩ የልጄ እናት አጣሁ እንደዚህ ያደረገች ምናምን ብሎ ብዙ ብሶት እንትን ነበረው። አሁን ተስተካክሎ አንድነታቸው እያያችሁ በፍቅር በሚያምር ቦታ ኢትዮጵያ ሀገራችን ሁሌም ፍቅር አንድነት ይመልስልን ብላችሁ በስደት ያላችሁ ወጥቶ ከመቅረት አላህ ይጠብቃችሁ። ትላንትናም ያው በመኪና አደጋ በዛ የሚባል ያ አላህ ጀነተል ፊርደውስ ሞታችን በምን እንደሆነ ገና ስንፈጠር ስለሆነ አንድ ሰው በዚህ ለምን ሞተ፣ በስደት ለምን ጠፋች፣ በሀገራችን ለምን ሞተ፣ ምን እኛ ተወሱን በእስር ቤት ነው ያለን። አሁን በቃ አላህ ሱብሓነሁ ወተዓላ የጻፈልን ነገር ሆኖ ተከንትሎ ከዛ ምንም እንትን የሚል ነገር የለም። በቃ ሁላችንም የት መጨረሻችን እኛ የት ነን? እዚህ ጋር ለብሰን እዚህ ጋር ጌጥን ወርቃችን ቤታችን ልጃችን እናታችን አባላ ሁሉም ጣል አድርገን እያንዳንዳችን ሞት ቀማሽ ስለሆንን አንድ እህቴ በእንደዛ ነገር ሞተች፣ ቤተሰብ እንደዚህ አለቀ አንልም። አላህ ሱብሓነሁ ወተዓላ ፈጣሪ ገና ሲፈጥረን የሆነ ነገር ስለሆነ እስከዛ ድረስ ጥሩ ነገር መስራት አለብን። ያቺ የራስሽ የምትወጂ ነገር የሌላም እህትሽ መውደድ አለብሽ። አደራችሁ እህቶች በቦታ አሁን ያለ ነገር እህቶቻችን አላህ ሂዳያ ይስጣቸው። አደባባይ ላይ እያያችሁ እዛም ሂዶ እኔ እንደዛ ወላሂ እኔ ምንም አላገባሁም እኔ ለምን ያቺ ልጅ ያላት ልጅ አቅፍ የተቀመጠች በቤት ያ ባሏ ለመጥለፍ ባሏ እንደዚህ አታሉ እኔ ልሙትልህ በቃ ያው በስደት ሁላችን ነው በስደት የያዘን ቤት በስደት የያዘን ብር የሌላ ወንድ በትዳር የሆኑ አደራችሁ ወንዶችም ገብታችሁ ከሚስቶቻችሁ መሹራ አድርጉ። እንዴት ይሆን? እቺ ሴት ችግርተኛ ናት፣ እቺ ልጅ በስደት እንደዚህ የተቸገረች ናት፣ እቺ ልጅ ምንም የላትም ብላችሁ ከሚስቶቻችሁ መሹራ አድርጉ። ሚስቶቻችሁ ቤት ላይም አደራሽ እህቴ ምንም ቢሆን ምንም ያቺ እህትሽ ሙስሊም እህትሽ የሆነ ነገር ሲመጣባት አንተ ላጠፋህ ነው ያንተ የምትፈልጋት ሌት አጠፋለሁ ምናምን እንዳትይ። ከቻሉ 4 5 የራሳቸው ጉዳይ ነው እህቴ። አንቺ በቤትሽ ረፍት አድርገሽ ተደስተሽ ከልጆችሽ ጋር ቤትሽ አሳምረሽ የበለጠ ሌላው ከኋላ የመጣ ኋላ ነው ታውቂያለሽ። አንቺ የመጀመሪያ ጀግና እህቴ ነሽ። አሁን ፎዚ ማለት ምናስ እንትን አላት እኔ ትምህርት ሳልጨርሽ የ18 እድሜ እንደዚህ ያደረከኝ ምን አደረከኝ አሁን ልጅ ወልጄ እንደዚህ ሲሆን ሌላ ሴት ፈለክ ምናምን ማለት የለብሽም። በቃ ወንድ ነው ምንም ለምን የኔ ነገር እንደዛ አድርግ ይሄ ይሻልሃል ወይ ነገ ሊጎዳህ አይችልም ወይ ልጆችህ እንዴት የኔ ነገር ችለህ የሷን ትችላለህ ወይ እኩል ታያለህ ወይ ባላህ በተቀመጠ ነገር ሁሉም ነገር በሀቅ እንትን የምትል ከሆነ እኔ ምረዳህ ነገር የለም ከኪስሽ አውጥተሽ መሰጪ ነገር የለም። ደግሞ ቤትሽ ያለ ነገር አራድነት ካለሽ ያ ልጅ ሌላ ነገር አስብ አይደል የቤትሽ የሌለ ነገር ይሄ ነገር አሟልተህ ግን ያንቺ ሳያስፈቅድ ቤት እንትን ብሎ ከሌላ ምን ከሆነ ይሄ ነገር ከቤተሰቦችሽ አንቺን ጠንከር ብለሽ አንተም ይሄ ነገር ምንም ስታስፈቅድ ከጓደኛህ ያደረግክ ነገር ከጓደኛህም ጨርስ እኔ ከጓደኛዬ አሳይሃለሁ ለዛ ጊዜ ማለት ነው። ወንዶች በድብቆሽ አታድርጉ። ልጆቻቸው አቅፎ በስቃይ አንድ ቀን ቅር ብላሽ አንተ ብሰድብህ ከኋላ የመጣችው ምታቅ ነገር ነው የሚሆን። አላህ ሱብሓነሁ ወተዓላ አንድ የተበደለሽ ሴት ወንድሞቻችን አንድ የተበደለ ቤት አስቀምጠሽ ያንቺ ወጥተሽ ሌላ ወይም መልክ የለውም ወይም ሆነ ነገር የለውም ምናምን ብለሽ ካወጣሽ እሱ የሚሰጠው ነገር አላህ ያውቃል። እሱም በሰገደበት አላህ ሱብሓነሁ ወተዓላ እንደዚህ ያጠፋችብኝ ብሎ ድዋ ቢያደርግ ያንቺም ያው ችግር የሚመጣብሽ ስለሆነ ትተሺው እንዳትወጪ። አንቺን ካልፈለግሽ የሆነ ችግር በልጁ ምክንያት ወይም የሆነ ነገር መቼም በሌላ ነገር ምን ሳይሆን ወይም በዲኑ ጉዳይ ሆነ አላህ ሱብሓነሁ ወተዓላ በሱ እንጂ ኖሮ አንኖሮ አንድነታችን ትቀጥይ እንጂ በዛ ሰዓት ሰድበሽው ከሌላ ወንድ መሆን ያ ልጅ የሆነ ነገር ቢሆን አንቺ ነው እንትን የሚልሽ። በቃ በእርጋታ በስምምነት በቃ የምትለያይን ከሆነ ሌላ ምርጫ ካለው በሌላ ነገር አድርጋችሁ በቃ ሌላ ሰማ ሌላ ምን የምትይ ነገር የለም። ሁሉም ነገር ቢመጣ ግን አንድ ላይ ሆናችሁ በቃ ሹራ አድርጋችሁ ይሄ ይሆናል ይሄ አይሆንም ሁለታችሁ ማይስማማችሁ ነገር ከሆነ በቃ በስነ ስርዓት ሸኝተሽ አንቺማ የአላህ የወሰነሽ ይውላል። እሱም አላህ የሚገጥመው ነገር እንደዛ ነው። መጥፎ ነገር ስታደርጊ እሱም በአንቺ መጥፎ ነገር ሳያደርግ አንቺም በሱ መጥፎ ነገር ሳታደርግ በስነ ስርዓት
ግን ልጆቻቸው አቅፎ ቤት ተቀምጦ እናንተ ወጥታችሁ በሌላ ቦታ አላህ ያያችኋለሁ። አላህ ብዙ ነገር እንትን እኛም ያ የልጅሽ አባት ቤት አስቀምጠሽ ሂደሽ ከሌላ ወይም እሱ አስቀምጠሽ ሌላ ሀብቱም ያልቃል። መርክም ምናምን አይተሽን ከሆነ እሱም ጠፊ ነው። ነገ የሚመጣብሽ ነገር አታቂም። አደራሽን እህቴ እሱ ያያየኝ ብለሽ ወይም ሌላ ቦታ ሆኖ ቤትሽ የምታደርጊው ነገር ወይም ቢኖርም የራሱ ጉዳይ ነው፣ እሱ አያውቅም፣ እሱ እንደዚህ ነገር ምንም አይገባውም ብለሽ ካደረግሽ ነገ ያንቺም የት የሚቀርልሽ ነገር ስለሆነ ጠንቀቅ ብለሽ አላህ ያየኛል ብለሽ በጥሩ ነገር ማሳለፍ አለብሽ። አንቺም የሱ ነገር እንደዛ ማድረግ አለብሽ። ብቻ አሁን እህቶቼ ወንዶች እንደዚህ የሴቶች እንደዛ ለምን ፎዚና ፋድ እያያችሁ ያው ተደባደቡ፣ ስንት ነገር ሆኑ። ልጅ አታይም ደግሞ በብዙ ቦታ ልጃችሁ አቅፋችሁ ልጅ አያይ የምትሉ ነገር ችግሩ ምንድን ነው? የሴትኛ ስለተፈቀደልን ልጆቻችሁ በስነ ስርዓት አሳድጉ ስለተባለን ጡት እንትን ሲል ድረስ ያው 4 ወር 3 ዓመት እንደዛ ከሷ ጋር ከእናቷ ጋር ይሻላታል ልጅቷ ምናምን ስለተባለች ወንዱ ምን አባቱ መጥቶ አያይም? እንዴት ልጁ ሳያይ እንዴት የሰጠው አላህ ነው። እንዴት በአንቺ ፍቃድ ሆኖ አድገባብኝ ብለ ያያችሁ ደግሞ እንዲህ ያደረገ ሁሉ መጨረሻው እንትና ሩታ እንዲህ ሆነ። በመጨረሻ ላይ ያያችሁ ልጅ አቅፋ ከሱ በሩታ ስንት ነገር ተብለዋል። ስንት ነገር በልጆቻቸው እንደዚህ ሆነዋል። ፎዚያ አሁን ያው እንደዚህ ብለሽ በጥፊ አልሽው ምን አልሽው? አንቺ ውስጥሽ እንትን ያለ ነገር ነው። ውስጥሽ ደግሞ እንደዚህ እየወደድሽው ይዩልኝ ብለሽ የሰው እንደዚህ ያደረግሽ ነገር ጥሩ አይደለም። በቃ እንዲህ እየወደድሽው መጨረሻ አሁን እሱ እብድነቱ ጫካ ተገኝቶ እንዲህ የሆነ ቀን ያለቀሽው ምን የሆንሽ አየሽው። ግን አላህ እንደዛ በውስጣችን አስቀምጠን የላይ እንደዛ ማድረግ ያው ፏድ በመጀመሪያ እንዳትወጪብኝ ቤቱ ለቆ እኔ ልውጣልሽ፣ በቤትሽ ከልጅሽ ጋር ተቀመጪ ብዙ ነገር አድርጓል። እሱም ያጠፋ ነገር ከአንቺ መጀመሪያ ሹራ ማድረግ ነበረበት። ወጥቶ ለምን ከእንደዚህ ነገር አሁንም ቢሆን ማንም በእነሱ ብዙ ትምህርት የምትወስዱ ነገር አለ። ሆነም ሶሻል ሚዲያ ምናምን ከገባን በኋላ ያቺ እህቴ እንደዚህ ያደረገሽ ያቺ ጥሩ ነገር ከሆነ የራሳችሁን እንትን ማለት አለባችሁ። መጥፎ ነገር ከሆነ ያቺ እህታችሁ ጥሩ ነገር መምከር እንጂ ደግሞ መመሳደብ ምናምን ኮመንታችሁም እኛ ሙስሊም ዝም ያለ ነጃ ወጥተዋል ብለዋል ውድ ነቢያችን ሰለላሁ ዐለይሂ ወሰለም። ዝም ማለት የራሳችን ይጠቅመናል እንጂ የሚጎዳን ነገር የለም። የቤትሽ ነገር ማሳመር አለብሽ። የቤትሽ ነገር ማድረግ አለብሽ። እህቶቼ እዛ አበድኩ፣ እዛ እንደዚህ ሆንኩ፣ ዛሬ ህይወት ያጠፋለሁ ትቼ ሌላ እኔም ሌላ ወንድ አገኛለሁ፣ እሱ ካፍንጫዬ ሰባብሬ በሌላ ቦታ እንደዚህ መምታት ልጆቹ ሰብስባችሁ እሱ ለመምታት ለምን? የልጅሽ አባት መጀመሪያ ማረግሽ እንዴት ሆኖ እንትን እያለ በስነ ስርዓት ማትፈልጊ ከሆነ በስነ ስርዓት ደግሞ ክብር ሰጥተሽው ቤትሽ ይሄ ሁሉ የሚያሟላልሽ ከሆነ በቃ የፈለክ ሴት አምጣ። አንቺ መርጠሽ ደግሞ ዲን ያላት የአንቺም ልጆች የምትወድ የምታከብር የአንቺም ክብር ያላት የአላህ ፍራቻ ያለባት ቤተሰቧ ምን አይነት እንትን ብለሽ ፈልገሽ አንቺ ዳሪ በቃ ሌላ ምንም እንትን የሚል ነገር የለም። በእንደዛ ነገር እንትን ማለት አለብሽ እንጂ ሰድበሽ ደበድበሽ ቤት ዘግተሽ ልጆች አታይም ምን ብለህ ገና በቃ ይሄ ነገር አድርገው ለማለት ነው። በቃ ሄድ ይሄ ነገርማ መቀጠል አለብህ። አንድም ሴት ሳትሆን ሌላም ጨምርበት። በቃ እኔ ጋር ደግሞ ጭራሽን ሳትመጣ ወንድ ልጅ ከተናደደ የሆነ ነገር የራሱ አላማ ያው ደግሞ አንቺ ታውቂያለሽ የሆነ አላማውን ምን አይነት እንደሆነ የስራ ነው የሌላ ነገር ነው እንዲህ ነገር እራስሽ ታውቂዋለሽ። በቃ የልጅሽ አባት ነው። ስንት ጊዜ ካንቺ ያሳለፈ ሰው ነው ታውቂዋለሽ። በተለማምዶ እንትንሽ ጸባዩ እንዴት ይሆን ይሄኛ እንደዛ ነው እንደዛ ብለሽ ማለት ነው እንጂ ማውጣት መሰደብ ልጅህ አታይም እንዲህ ያደረጋሃል አትበሉ። ሀይሚ ያያችሁ ስንት ነገር ተብላለች፣ ስንት ነገር ተሳደቡ። የሌላ ልኮሽ በፎጣ በምኑ በጨርቁ የመጣ ልጅ የሱ ነው ብላችሁ ብዙ ተሳደባችሁ። ብዙ እንደዛ ነገር ሀይሚ አንተ አትሆንም ምናምን መተው አለብህ ምን ያላችሁ እዩ። መጨረሻው ያቺ ከህይወታችሁ ልውጣ ብላ ወታ ሀይሚና ብሩኬ ትላንትና ቀለበቱ እንደው ለምን ይሆናል ብለሽ አንቺም እንዲህ ማለት የለብሽም። እሱ አክብሮሽ ምን ብሎ እኔ ከአንቺ ውጭ የትም የመጣ ቢመጣ ስሜ ቢያበላሽ ማይክ እንዲህ ቢል ከአንቺ ውጭ ወደ ውጭ ብሎ መጥቶልሽ ሲመጣም ያው እንደዛ ኩርት አልሽ። ኧረ ሴቶች እንዴት እንደዛ ያው ከዛ በኋላ ሌላ ቦታ አይሆንም አይሄዱ ምናምን እያላችሁ ነው እንደዛ ብትሆኑ
ፎዚ እንኳን ደስ አለች። ፋድም ደግሞ በመካላችሁም አህሙ ቲቪህን በስነ ስርዓት የተሻለውን ገዝቶ እንደሚሸጥ ያው እዛን ቀን ብለዋል። ፋድም እኔ ራሴ እገዛዋለሁ ብሎ ነበር። ፎዚም ያው እኔ አልገዛም አንተ አትገዛም ብላ ፎዚዬ እንደዛ ነገር በሴት ልጅ እንዲህ ነገር የሰው ቤት ገብተሽ ብትናጀጂም አህሙ የእናንተ ደስታ ፈልጎ ነው ያንቺ ከልጅዋ እንደዚህ ወጣ ብሎ እንደዚህ አይሆንም። ቲቪው እንዲህ አብላሸች። አሁን ቲቪማ ቲቪው በእቃ የምታገኘው ነው። እርግጥ በጭልቆውን በባልሽ አይን ቢሆን ወይም በሙቤ ወይም በባህሙ አይናቸው እግራቸው ላይ ቢሰበር ያ ብጭልቆ አንቺ እስካሁን ጸጸት ውስጥ ብዙ የሚያስከትል ነገር ነበር። አላህም ግን በሆነ ነው ቦታ ያ ውስጥሽ ወይም የዋህነትሽ እሱ የባልሽ እንትን ያፍ ያፍ እንትን ስላልሽ ነው ወዶ ቲቪው ተሰብሮ በእንደዛ ነገር 100,000 ብር ነው። ያው ቤት እንትን ያለ ነገር ነው። ሰላማችሁ ያብዛልኝ። ያው አዲስ እንደሆነ የሆናችሁ ነባሮች እንደሌላን ጊዜ በኮመንት ቤት ሞቅ ደመቅ አድርጉ። ሌሎቻችሁን ኮመንት አስቀምጡ። ኢንሻአላህ በተለያየ ቪዲዮ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።